ቅድስቴ እንግዲህ ለሴት አዳሪነት ወጣ። ከዛ በኋላ ጨለማ ነበረ። ለዳጣ ደወለችላትና ምንድነው ምን ሆነሽ ነው ቡራ ስልክሽን ክፈች እያለች ነው ስትላተኝ፣ አይ እኔ እኮ አሁንም የከፈትኩት ለአንቺ ልነግርሽ ልደውል ነው ስትላት፣ ምን ነው ብር ቀንሻለሽ እንዴ አለቻት። ወይኔ ጉዴ ሴትነት አዳሪነት ወጣች። በስማም ዳጣና ሞገሴ የሆነ ምንድን ውስጥ ገብተው ነው የሆነ እንትን ይስጣታል። ምንድነው የሚባል ይሄ በሪድ ነው በእኛ በአረበኛ በሪድ ነው የሚባል። እሱ ምን እንደሰጣት አላውቅም። ዝም ብለሽ ላሽ ይላታለኝ። ምንድነው ከበረዶ ነው እንዴት ተሰራ ትላለች። ላሽ ዝም ብለሽ በቃ ላሽ የሚላስ ነው ላሽ ይላታለኝ። እኔ በሳቅ ነው የሞትኩት። ኧረ ኪድዬ አንተ ትኖራታለህ በቃ ይችን ላይፍ ግን ምን የማትበላው የማታመጣው የማትጠጣው ነገር የለም ትለዋለች። ምሳሌ እንዴት ናት ሲላት ለዳጣ ሞገሴ ግን ለምንድን ነው አንተ ደውለህ የማትጠይቃተኝ ወይ እሱን ወይ ቡራን ትለዋለች። አይ አስቀይሞኛል እኮ ባይለኛው ነው እኮ ያስቀየመኝ። ይቅርታ እንኳን አልጠየቀኝም። አይገርምሽም ዳጣ? ለሱ ብዬ ስንት ነገር ስንት መስዋዕትነት ስንት ነገር ከፍዬ እሱ ግን ይቅርታ አላለኝም። እና ታዲያ ማን ነው ጥፋተኛው ይላል። ደግሞ ይህም በረዶ እየመጠመጠች ጥርሷን እያመባት ነው መሰለኝ እንዴት ትጣመማለች። አንተ ሞገስ እንደው ቡራ ምን ላይ እንዳለ ብታየው ታዝንለታለህ። ምሳሌ ታማ አሁን ሐኪም ቤት ነው ያለው እያለች ትነግረዋለች። ኪድዬም ቡራ የሌለ ራሱን ጥሏል። በቃ በጭንቀት ሊያብድ ነው እያለች ታስረዳዋለች ለሞገስ። ሞገስ ግን ቂም ይዞበታል። አባት ግን ለልጁ እንደዚህ ይሆናል? ኧረ በኪድዬ ለነገሩ እኔ ጎዳና ላይ ስላደግኩ የእናትና አባትን ጣዕም ወዙን ስላላወኩተኝ ለዛ ይሆናልኝ ስትለው፣ ከዛ እሱ ደግሞ እንዴ ወላጅ አባቷ እኮ ነው ሌላ እንጀራ አባት ምናምን መሰለሽ እንዴ? እንዴት ነው ለልጁ ማያዝን አባት ለልጁ አያዝንም እንዴ? ለልጁ ማያዝን አባትና እናት የለም እኮ ዳጣ። ምን ነው ምን ነካሽ ይላታል ሞገስ። ምን ሆስፒታል ይዟት ሄዷል አላልሽኝም ነበር እንዴ ሲላተኝ፣ አዎ ግን ነቅታለች ትንሽ። ግን ደግሞ በዚህ 2 ሳምንት ውስጥ ውጭ ይዟት ካልሄደ በቃ በህይወት እንደማትኖር እንደማትተርፍ ነው እየተነገረ እያለች ትሏል። ለምን አይወስዳትም ሲል ሞገስ ሁሉንም ነገር ጨርሷል፣ ግን ሕክምና ቪዛ ምናምን ሁሉን ነገር አስመጥቶ ጨርሷል፣ ግን ትንሽ ብር ጎሎት ነው እያለች ዳጣ ለሞገስ ታስረዳው። ግን ትንሽ አይደለም በዛ ይላል። የሆነ ነኝ ትንሽ ብዬ አቃለልኩት እንጂ አለች። ከዛ እሱ ደግሞ መኪናና ቤቱን ስንት ነው የሸጠ ብሎ ሲጠይቅ ሞገስ ያው 8 ሚሊዮን የሸጠው ሁለቱ ብላ ነገረችው። ታዲያ 2 ሚሊዮን ነው እንደ የጎደለው ሲል፣ አዎ በእናት እንደው ተባበረው ሞገስ እያለች ትላለች። ምናልባትም እኮ እንደዛ ሆኖ እኮ ልጁን ሊያጣት ይችላል ሲል፣ ከዛ ኧረ በእናትህ ብሩክማን እንደዚህ የእሷን ስቃይ የእሷን ሞት ማየት አይፈልግም እያለች ዳጣ ትከራከርለታለች። ኧረ ተው ብሩኬ እኮ ያለ ምሳሌ በህይወት መኖር የማይፈልግ ሰው ልጅ ነው እና ብር እኮ ጠፊ ኃላፊ ነው እና 200 ሺህ ብር ነው እኮ የጎደለው እያለች ስትል፣ እሱ ምንም ሊሰማም አልቻለም። ቅድስትና ብሩኬ እንግዲህ ሶፋ ላይ ቁጭ ብለው ስለ ብሩ ሁኔታ ስላነሰው ብር እየተመካከሩ 1.5 ሚሊዮን ያስፈልጋለኝ እያለ ይላታል። ለዛ የምንቆይበት ለአንዳንድ ወጪና ለአየር ትኬት የሚሆን ነው ይላታል። ከዛ ደግሞ ቅድስት ደግሞ ጋሽ ይህችማ እኮ ትንሽ ብር ነች እኮ የጎደለችው፣ እስኪ እግዚአብሔር ያውቃል፣ ለማንኛውም በዛም ብለን እንፈላልጋለን ትላለች ቅድስት። ጊዜ ቢኖረን ኑሮ እኮ እናገኘው ነበረ፣ ግን ጊዜ የለኝም። አስበሽዋል? 2 ሳምንት ማለት ነገ ማለት እኮ ነው እያለ ይጨናነቃል ብሩኬ። እዚህ 2 ሳምንት ውስጥ ካላገኘን ችግር ነው፣ በቃ ምሳሌን አናገኛትም ሲል፣ ከዛ ቅድስቴ ደግሞ በቃ እሺ ጋሽ እንፈልጋለን ካሁን ጀምረን እያለች ትለዋለች። እያጽናናችሁ ትገኛለች። አይ ቅድስቴ የት ብሎ ይፈልጋል ብለሽ ነው? ያለኝን ወዳጅ ዘመድ በሙሉ ጠየቅኩኝ፣ ወፍ የለም፣ ማንም ሊሰጠኝ አልቻለም። የለንም ነው እንጂ አለን የሚል የለም። በአሁኑ ሰዓትም እንደምታውቂው አይደል እንደ ቅድስቴ ሰው ሁሉ እኮ ተጨቃክኗል ይላታል። ግን የሆነ ቦታ ጠይቄ 500 ሺህ ብር አግኝቻለሁኝ ሲላተኝ፣ እሷ ደግሞ ቀለስለስ ጠነስነስ አለች። እንግዲህ ወይዘሮ ማህሌት ተሸፋፍናለች። አሁንም ከዝና ጋር ዱቅ ብለው የሆነ ለስላሳ ነገር እየጠጡ፣ አየህ አይደለ ከአንተ ጋር ሆኜ ወደኩ፣ ተሸነፍኩ፣ አዋረድከኝ፣ እንድሸነፍ አስደረግከኝ፣ በጣም ባለየ ነህ አንተን ብሎ ዝና እያለች ትወርድበታለች። ልንገርሽ ምን እንደሚያስጠላኝ ታውቂያለሽ? ይህ ንግግርሽ ነው በቃ ቱግ 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 ቱግ፣ ሁሌ አንድ አይነት ንግግር ብሎ ተንቀባረረባት ዝና። እሰይ አፌስ ሲከፈት እኮ ቆሻሻ ነገር ነው የሚወጣው ይላታል። የተናገርኩት ነገር ውሸት አለው እንዴ? አለው ወይ ተናገር ብላ አፋጠጠችው። ደግሞ ድምጿ በስማ አዎ ውሸት የለውም። ጦርነትም እኮ ልትሸነፊ ትችያለሽ። የልብሽ የመጨረሻ የሚባሉት ጦርነት ላይ ነው ያለው ይላታል። ለማሸነፍ ነው ማሰብ ያለብሽ፣ ዝም ብለሽ አትንጣጭ እያለ ይላታል። አሁን እስኪ ምን ቀረኝ ንገረኝ። ቤቱንም ሸጠ፣ መኪናውንም ሸጠ፣ እኔንም ፈትቶኛል። ምን ቀረኝ? ሜዳ ላይ ቀረሁ፣ ጎለል ብዬ ቀረሁ። እስኪ ንገረኝ እያለች ትለዋለች። አሁን የጮችች ቆርቆሮ። አቦ እሱ የኔ ጥፋት አይደለም የራስሽ ነው። ብሩክ ምን እንደምታደርጊ ቀድሞ አውቆ ያክናቸውን ሰዎች ሌላ ቦታ ቀጥሮ
እዛ ሰዎች ጋር ተፈራረመ። ታዲያ እኔ ይሄን በምን ላውቅ እችላለሁ? ጠንቋይ ነኝ እንዴ? ጠንቋይ አይደለሁም እኮ ይላታል። ምን ልሁን? የት ልውደቅ? የት ልሂድ? የማድርበት እንኳን ጎኔን የማሳርፍበት እንኳን የለኝም እያለች ትንጣጣለች። እንግዲህ ምን ነው እንዴ? ዝና ልታገቢ ፈለግሽ እንዴ? እኔ አገባሻለሁ፣ እኔ ይዝሻለሁ እንዴ ልሽ ፈለግሽ እንዴ? ማህሌትዬ ረጋ በይ። በምሳሌ የጨከንሽ ጨካኝ ሴትዮ እኮ ነሽ። ደግሞ ትንጣጫለሽ እንዴ? ስማ፣ ለነገሩ ልክ ነሽ። አገኛለሁ ብለሽ ያሰብሽው ንብረት ሁሉ ከስረሻል፣ ባልሽም ፈቶሻል እያለ ዝና ዘና ዘና ይልባታል። አሁን ላይ የምታድርበትም ጎንሽ የምታሳርፊበትም መጥፈው ምግብ ላይ ኖርሽ ይችላል። አዎ የነገርኩን ሁሉ መልሰ ለእኔ እየነገርከኝ ነው እንዴ አለች። ማህሌት ምንም አታስቢ፣ ከኔ ጋር እስከሰራሽ ድረስ ምንም የሚጎልሽም ምንም እንትን የሚልሽም የሚርብሽም ማደሪያም የምታጭም አይደለሽም። ስለዚህ ተረጋጊ ይላታል። ከዚህ በኋላ ከአንተ ጋር ልሰራ የሚችለው ስራ ምንድን ነው? ደግሞ ጉድ ሰርታኝ ደግሞ ጉድ ልትሰራኝ ነው እንደ ድጋሚ አለች። ነገር እኮ አብቅቷል ዝና ስትለው፣ የሚገርምሽ ነገር ያገኘውሽ ጊዜ በጣም ጠንካራ ጎበዝ፣ ታታሪ፣ የማትፈሪ በቃ ቆራጥ ነበር የምትመስኝ። ለካ እንደዚህ ቧቃነሽ ብሏት ቁጭ አለ። ይበልሽ እንደዚህ ነበር እንደዚህ ያልጠበኩሽም ነበር ሲላተኝ፣ ከኔ ምን ጠብቀህ ነበረ ስትለው፣ ብሩክ ምንድን ያደረገሽ እስኪ ንገሪኝ እያንዳንዱን ሲላት፣ ደግሞ ምን ያላደረገኝ ነገር አለ ስትል፣ ንገሪኝ እስኪ አላት። የታባረረኝ ሀብት ንብረቴን ቀማኝ። አቤት እግዚኦ መሐረነ ክርስቶስ! አሁን የትኛው ሀብት ንብረት ኖሮች ነው አንቺ ውሸታም? ብሩኬ እንግዲህ ገንዘቡን አግኝቶ ሁሉንም ነገር ጨራርሰው ምሳሌን ወደ ውጭ ሀገር ወስዶ ሊያሳክማት ሲል እንግዲህ በጠና ታማ እሱ በድንጋጤ ላይ ይገኛል። ወይኔ ልጄ በመጨረሻ እንደዚህ ጉድ ልትሰሪ ነው ወይ? ሁሉን ነገር ጨርሼ አንቺን ይዤ ለመሄድ እያሰብኩኝ እንዴት እንደዚህ ታደርጊኛለሽ? እያለቃቀሰ ይገኛል ብሩኬ። ምንድን ነው ምን ሆነሽ ነው? ቡራ ስልክሽን ክፈች እያለች ነው ስትላተኝ፣ እኔ እኮ አሁንም የከፈትኩት ለአንቺ ልነግርሽ ልደውል ነው ስትላት፣ ምን ነው ብር ቀንሻለሽ እንዴ አለቻት። ወይኔ ጉዴ ሴትነት አዳሪነት ወጣች። በስማ ብር ቀንሽ ብሎች ነው ወይንስ ምንድን ነው ስትላተኝ፣ ኧረ አይደለም። ወይኔ እኔ ሰውየውን ፈራሁት። እንዴት ነው እሱ ጋር ማደር አለች ቅድስት። የኔዋ ምስኪን ታዲያ እኔ አብሬሽ ልጋደም እንዴ ስትላተኝ፣ ዳጣ እየቀለድኩ እኮ አይደለም ከምሬ ነው አለች። በጣም ትልቅ ሰው እኮ ናቸው። እኔ እንዴት ነው እሳቸው ጋር የምጋደመው ስትል ቅድስቴ፣ ከዛ እንዴ አንቺ ለብርሽ እንጂ ለምን ቸግርሽ? አይደለም ትልቅ አይደለም ለምን አይቆጆቁሽም? አንቺ ምን አገባሽ? አንቺ ብቻ ከብርሽ እንጂ ትልቅ ሆኖት አንቺ ትልቁን ገደንግዱ ነው እንዲፈለግሽ በሳቅ በቃ ከደበረሽ ጥለሽ ውጭ ስትላተኝ፣ እንዴ ብሩስ አለቻት። እንዴ ታዲያ ሁለት ወዶ እኮ አይሆንም፣ አንዴ ትልቅ ነው ያለሽ አንዴ እንዴት አድርጊ ያለቻት ዳጣ በጣም ፈራው። እንዴት ልሆን እስኪ መላበኝ እባክሽን ስትላተኝ፣ ወይኔ ደግሞ ቅድስት የምር ብሎባት ዝንጥ ብላ፣ በኪድዬ እኔንም ግራ እያጋባሽ ነው ከምር። ምን አለሽ እስኪ ምን አለሽ? ምንም ነገር አላለሽም ትላለች። ምን አለሽ ስትላተኝ፣ ጠጭ እያለኝ ነው በቃ ሊያሰክረኝ ነው በቃ ድብን አድርጎ ሊያሰክረኝ ነው መሰል ጠጭ እያለኝ ነው አለች። ወይኔ ፈጣሪ ደግሞ ይኸውልሽ እንዳጠጭ እንድች ብለሽ እንዳጠጭ ያለቻት። አይ አልጠጣም ብዬዋለሁ እኮ አለች ቅድስትዬ። አልወድም ብዬዋለሁ እና በቃ አልጠጣም ብዬ ነው ዞር የማናግርሽ ትላለች። ከርሽማ ይጫወትብሻል፣ ሲዘልብሽ ነው የሚያደር። ስለዚህ እንዳጠጭ ብላ ትላታለች። ሰውዬው ከሚጠራጠረኝ ተመልሼ መጥቼ ለብሩክ እደውልለታለሁ እያለች ቁና እየተነፈሰች፣ ከዛ ዳጣ ደግሞ ይኸውልሽ ቅመማ ምልሽን አዳምጪኝ፣ ዝም ብለሽ የምትጠጭ መስለሽ አስመስይሽ ትላታለች። ቅመማ አንቺ እያስመሰልሽ ዝም ብለሽ ፉት በይ እንጂ እንዳጠጭ እሱን አስክሪው እና ደግሞ ተሎ እንዳትገቡ እሺ ቅመማ አደራሽን፣ ብቻ አንቺ አደራሽ ተጠንቀቂ እንዳትሰክሪ ትላታለች። ብዙሽ ቅመማ እንግዲህ ኪድዬ ትከተልሽ የቅንነትሽ አምላክ እያለች ትመርቃታለች ዳጣ። በቃ ሰውየው አይኔን እያየኝ ስለሆነ ትንሽ ቆይቼ ደግሞ ለወርክ ደውልለታለሁ ብላ እንግዲህ ተለያዩ ማለት ነው። እዛ ዳጣም ወደ ሞገስ ሄደች። ሞገስ የሆነ መንገድ ላይ ቁጭ ብሎ አገኛት። ሰላም ተባባሉና ምንድን ነው እንደዚህ ፊት ግን ዘብዝበዋል እሳ ስትለው፣ እዛ ደግሞ አለቃት ብላል ድድ ማስጫረከው እኮ ስትል፣ አዎ እባክሽ እዚህ ቦታ ስትቀመጥ ብዙ ትዝታዎች፣ ብዙ ያሳለፍኳቸው ነገሮች፣ ብዙ ነገር ነው ትዝ የሚለኝ የማስታውሳቸው ብዙ ነገሮች አሉ። ይህ ቦታ የኔ በቃ ሁሉ ነገር ነው ይላታል። ይረጋጋል። ብዙ ነገሮችን እረሳለሁ ይላል። ለምንድን ነው የፈለግከኝ? ቡራ ሲደውልልኝ እኮ አንተ ትበልጥብኛለህ ብዬን ወደ አንተ እየተንከለከልኩ የመጣ ትለዋለች። እዛ ስትሆኝ ደግሞ ሞገስ ሲጠራኝ አንተ ነው የምትበልጥብኝ ብዬን የመጣው ትዋልሻ፣ እዛም እዚህም ትቀላውጫለሽ ይላታል። በመሄዴ ትንሽ ቅር ይለኛል እና የእንግዳዋን ነገር አደራ ብሏታል። እንግዲህ እንግዳው እሱ ራሱ ነው።
ሴት መስሎ ለብሶ ተከናንቦ ምናምን እነሱን ለመሰለል ነው እንግዲህ